ኢትዮጵያን ወክሎ ሀገርን ወክሎ ውጤት እንደሚያመጡ ለመጀመሪያ ጊዜ ያሳዩበትና በእውነቱ ለመናገር የስፖርት ንቅናቄያችን በአጭር ጊዜ ውስጥ ምን ያህል ውጤት ማምጣት እንደሚችል ቅድም በኦሎምፒክ ኮሚቴም የተነገረው ነገር እንዳለ ሆኖ በአጠቃላይ ይህ ውድድር ያሳየበት ሁኔታ ነው ያለው ማለት ነው። መላው የኢትዮጵያ ሕዝብ የኢትዮጵያ መንግስት እንደ ባህልና ስፖርትም ያመጣችሁትን ውጤትና ድል አሁንም በድጋሚ በመንግስት ስም እንኳን ደስ አለን ለማለት ፈልጋለሁ ማለት ነው። በአጭር ጊዜ ውስጥ ሰርተን ይህንን ድል ካመጣን ተነጋግረን በጋራ አቅደን በቀጣይ በኦሎምፒክ መድረኮች በዓለም መድረኮች ላይ ከሰራን ምን ውጤት ማምጣት እንደምንችል ይሄ በአጭር ጊዜ ዝግጅት ያመጣነው ውጤት ያሳያል ማለት ነው። ስፖርት ስራን ይጠይቃል። ስፖርት ተባብሮ ተቀናጅቶ ተናቦ መስራትን ይጠይቃል። ይሄንን ከሰራን ይሄ እንደ ማሳያ ወስደን ለቀጣይ ለሚጠብቁን ተልእኮዎች ሁላችንም ራሳችን ማዘጋጀት የሚያስፈልግበት ሁኔታ ነው ያለው ማለት ነው። በድጋሚ መንግስት ከቅርብ ጊዜ ወዲህ አጠቃላይ ስፖርት ፋሲሊቲን በአዲስ አበባ ብቻ ሳይሆን በመላ ሀገሪቱ እያስፋፋ ይገኛል። ይሄ ስፖርት ፋሲሊቲ የሚጠብቀው አትሌትን ነው፣ ስፖርተኛ ነው የሚጠብቀው። በሀገራችን ብቻ ሳይሆን ህዝባችን የጠማውን በተለይ በዓለም መድረክ ላይ የምናያቸውን ነገሮች ወደ ሀገራችን አመተን ባለፉት ቀናት እንዳሳካ ነው በቀጣይም በዚህ ደረጃ ከሰራን እንዳላችሁት በአምስተኛውን በሀገራችን የምናስተናግድ በነገራችን ላይ አምስተኛውን ለማስተናገድ ቅድም ዶክተር በዝርዝር ያነሳው ነገር እንዳለ ሆኖ በቅድሚያ ይሄ ነገር ለማንሳት የኦሎምፒክ ኮሚቴ ኢኒሼቲቭ ወስዶ እንዲሁም ደግሞ ከመንግስት ጋር በጋራ እንዴት ይሄንን ማሳካት እንዳለበት ሰነድ ዶክመንት ተዘጋጅቶ ቅድምም እንደተነሳው በምን አይነት መንገድ ማሳካት እንችላለን ተብሎ ተባብሮ ተቀናጅቶ ሲሰራ እንደዚህ አይነት ለህዝባችን በጣም ድልና በጣም ጥሩ ዜናዎችን እናሰማለን ማለት ነው። ስፖርታችን ናሬሽኑን መቀየር አለብን። ስፖርት ከችግር ጋር ነው ናሬት የሆነ በሀገራችን። ይሄ ደግሞ ህዝብንም መንግስትንም እየሰለቸ የመጣበት ነው ላለፉት 5-4 ዓመታት ያየንበት ማለት ነው። ስለዚህ ከዚህ በኋላ ስፖርት የሚፈልገው ለውጥን ይፈልጋል። ስፖርት የሚፈልገው ተመሳሳይ አይነት ድሎችን ሰርቶ ለህዝብና ለሀገር ማበርከትን ይጠይቃል። ይሄ ብቻ ነው የሚጠበቅበት። ይሄ ጅምር ስራዎቻችን እውነቱን ለመናገር ፍሬ እያመጣ ነው፣ ለውጥ እያመጣ ነው ማለት ነው። ስለዚህ የኢትዮጵያ ኦሎምፒክ ኮሚቴ ይሄንን ቲም ሊድ አርጋችሁ ሄዳችሁ በሙሉ በዚህ ደረጃ 2 ተመሳሳይ ድሎችን ይዛችሁ መጣችኋል። በአንደኛ ውጤት አመጣችኋል። በኢትዮጵያ ደረጃ እስካሁን ያልተገኘውን ውጤት አመጣችኋል። በሁለተኛ ደረጃ ደግሞ ሙሉ መድረኩን ይዛችሁ ወደ ሀገራችሁ መጣችኋል ማለት ነው። ስለዚህ በድጋሚ እንኳን ደስ አለን። ከዚህ በኋላ የአህጉር አቀፍ ውድድሮችን በአዲስ አበባ ላይ የምናየው ይሆናል ማለት በሀገራችን የምናየው ይሆናል ማለት ነው። ይሄ ለስፖርት አፍቃሪ ቤተሰብ በጣም ትልቅ ትርጉም ያለው ነው።